አልነቃንም እንጂ አባቶች ካስጠነቀቁን ቆይተዋል። የዓለም ሀገራት በጦርነት ይጠፋሉ፣ በድርቅና በረሃብ ፍጡራን ይረግፋሉ። ውሃ የሰውን ልጅ ታጠፋለች። አሜሪካ፣ አውሮፓ፣ ኤዥያ እንዲሁም ሌሎች ሀገራት በውሃ ይዋጣሉ፣ በእሳትም ይጠፋሉ። ስደት ሁሉ ወደ ቅድስቲቱ ሀገር ይሆናል። ወንድም በወንድሙ ሀገር በሀገር ላይ ይነሳል። የዓለም ሀገራት በጦርነት ይታመሳሉ። ፍቅር ከዓለም ላይ ተና ትጠፋለች። አንተ ቅደም ቀርቶ ሁሉም ለእኔ ይሆናል። ሰላም ጤና ይስጥልን ውድ የቃል ቲዩብ ቤተሰቦቻችን እንደምን ሰነበታችሁ? የዛሬውን ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና እየጠየኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየኩኝ። የዓለም ሀገራት በጦርነት ይጠፋሉ፣ በድርቅና በረሃብ ፍጡራን ይረግፋሉ። ውሃ የሰው ልጅን ታጠፋለች። አሜሪካ፣ አውሮፓ፣ ኤዥያ እንዲሁም ሌሎች ሀገራት በውሃ ይዋጣሉ፣ በእሳትም ይጠፋሉ። ስደት ሁሉ ወደ ቅድስቲቱ ሀገር ወደ ኢትዮጵያ ይሆናል። ወንድም በወንድሙ ሀገር በሀገር ላይ ይነሳል። የዓለም ሀገራት በጦርነት ይታመሳሉ። ፍቅር ከዓለም ላይ ተና ትጠፋለች። አንተ ቀደም ቀርቶ ሁሉም ለኔ ይሆናል። ዓለምን በኃጢአት ከመቆሸሿ የተነሳ እግዚአብሔርን ትዳፈራለች። ዓመተ ምህረቱ ባይጠቀስም በዘመነ ሉቃስ የተባረከ ሰው ከእግዚአብሔር የተቀባ ንጉስ ይመጣል። ለሳምንታት ያክልም ዝናብ በምድር ላይ ይዘንባል። እንደ ጎርፍ የፈሰሰውን ደም አጥቦ ያስወግዳል። ምድር ትባረካለች። የተረፉት ሰዎችም እርስ በርሳቸው ይዋደዳሉ፣ ይፋቀራሉ። ጠማማ ሰው አይኖርም። ስሙ በቴ የሚጀምር የተባረከ ንጉስ በፍቅር ለ40 ዓመታት ኢትዮጵያን ይመራል። ሀገሪቱን በዘንግ ለ40 ዓመታት የሚገዛ ይነግሳል። የሚነግሰውም ከምስራቅ ነው። በእርሱ ዘመንም ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለብዙ ሰው ይሆናል። በእርሱ ዘመን አይደለም የሰው የእንጨት ጠማማ አይኖርም። ከኢትዮጵያ የተገነጠሉ ሀገራትም ወደ ቦታቸው ይመለሳሉ። አልነቃንም እንጂ አባቶች ካስጠነቀቁን ቆይተዋል። በበረሃ የሚኖሩ አባቶቻችን እንደተናገሩት የኢትዮጵያ የምጥ ዘመን ትንቢቶቹ ሊፈጸሙ ግድ ነውና 2012 ዓ.ም እንደሚጀመር ቀደም ብለው ተናግረው ነበረ። እኛ ግን ከእንቅልፋችን አልነቃንም። አባቶቻችን እድሜያቸው ብዙ ዘመን ከመሆኑ የተነሳ አይታወቅም። ከ600 ዓመት በላይ በምድር ላይ እንደቆዩ የሚነገርላቸው አባቶችም እንዳሉ ይታወቃል። እድሜያቸውን በሙሉ በበረሃ በጾምና በጸሎት በብዙ ተጋድሎ አሳልፈዋል። ከነዛ መካከል ለ20 ለ30 ዓመታት ተሰውረው ድጋሚ የሚመጡ እንዳሉ ይነገራል። ብዙ የቤተ ክርስቲያን አባቶች ወደ እነርሱ በመሄድ በመባረክ ይመለሳሉ። ታዲያ እነዚህ አባቶች የተናገሩት ትንቢት መፈጸም ከጀመረ ሰንበትበት ብሏል። እነዚህ አባቶች ይህችን የእንግልት ዓለም ትተው ወደ በረሃ ከመነኑ በኋላ ብዙ ራእዮችን ይታያቸዋል። እነዚህንም መልእክቶች ለምዕመኑ እንዲደርስ ያቅማቸውን ያደርጋሉ። የታያቸውንም ነገር በሙሉ ተናግረው ነበረ። ከትንቢቶቹ መካከልም ጥቂቱን ለማስታወስ ያክል 2012፣ 2013 2014 እና 15 ከዛ አለፍ ብሎ እስከ ዓለም ፍጻሜ የሚከሰቱትን ነገሮች በሙሉ ተናግረው ነበረ። እነዚህ ዓመታት የኢትዮጵያ የምጥና የስቃይ ዘመናት ናቸው። ብዙዎች የኢትዮጵያ ትንሣኤ 2015 ነው እያሉ ሲናገሩ ነበረ። ነገር ግን ብዙ ሐሰተኛ የሆኑ ሰዎች አሉና ተጠንቀቁ። የምትሰሙትን ነገር ሁሉ ከመቀበል አጣርቶ እውነቱን አጥርቶ መቀበል የኛ ድርሻ ነው። በእርግጥ በዚህ ነገር የተነሳ ብዙ እውነተኛ አባቶች ተሰድበዋል፣ የህዝብ መዘባበቻም ሆነዋል። ነገር ግን ይሄም የሰይጣን አንዱ ፈተና ነውና አባቶች ያዩትን ነገር ለልጆቻቸው ከማስጠንቀቅ አልቦዘኑም። በአሁን ሰዓት በሀገራችን ላይ ያለውን ነገር አይደለም አዋቂ ሰው ገና ከእናቱ ማህፀን የወጣ ህፃን እንኳን የሚረዳው ነገር ነው። ታዲያ ሌሎች ትንቢቶች ተፈጽመው እንዴት ይሄ ሳይፈጸም ቀረ ከተባለ በእውኑ እነዚህ ቅዱሳን አባቶች ቃል በቃል የኢትዮጵያ ትንሣኤ 2015 ዓመተ ምህረት ነው ብለው አልተናገሩም። ከመከራው በኋላ በሀገሪቱ ላይም ፍቅርና አንድነት ይሆናል። ኢትዮጵያ እንደ ቀድሞዋ እጅግ ታላቅ ሀገር ትሆናለች። በእርሱ ዘመን የሚነክሱ ፓትርያርክም
እጅግ የበቁና ገቢረ ተአምራትን የሚያደርጉ ይሆናሉ። በዚህ ሰው የንግስና ዘመን በሀገሪቱ ላይ ፍጹም ሰላም ይሆናል። በኢትዮጵያ ላይም በረከት ይዘንባል። ከሌሎች ሀገራት ተለይታ የጥበብና የበረከት ሀገር ትሆናለች። ስደተኞችን የምታስተናግድ የብዙዎች መጠለያ ትሆናለች። ለዘመናት ደም ሲቃቡ የነበሩ ኢትዮጵያና ኤርትራ አንድ ይሆናሉ። ሁለት ወንድማማች ህዝቦች ወንድማማችነታቸውን አድሰው በሰላም በፍቅር ይኖራሉ። በዚያን ጊዜ የሚሾሙት ፓትርያርክ ህዝቡን ከአምላኩ የሚያስታርቁ፣ ሀገርን በጸሎት የሚጠብቁ፣ ተአምር የሚያደርጉ ጸጋው የተሰጣቸው ትልቅ አባት ናቸው። ከዓመታት በኋላ ሐሳዊው መሲህ ይመጣል። በአፋቸው እሳት የሚያወጡ፣ በጅራታቸው እንደ እባብ የሚናደፉ፣ ከወገባቸው በላይ ሰው የሚመስሉ ንጉስ የዘጋባቸውን ማህተብ መልአኩ ያፈርስና እነዛን አስፈሪ ፍጡራንን ወደ ምድር ይመጣሉ። በመጨረሻም እርስ በርስ ይጠፋፋሉ። ይህ ሁሉ መዓት እንዳይመጣ ሁላችንም ንስሐ እንግባ፣ ወደ እርሱ እንቅረብ፣ መሐሪ ነውና እንመለስ። አሕዛብም ብትሆኑ የመቅሰፍቱ ጊዜ ከመድረሱ በፊት ወደ እውነተኛው አምላክ ወደ እግዚአብሔር ተመለሱ። እርሱ መሐሪ ነውና ወደ አባታችሁ ቤት ተመለሱ። በቅዱሱ መጽሐፍ ላይም ስለ አሕዛብ መዳን እንዲህ በማለት የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች በላከው መልእክቱ ምዕራፍ 11 ከቁጥር 13 ጀምሮ እንዲህ ይላል። ለእናንተ ለአሕዛብ እናገራለሁ፣ እኔ ለአሕዛብ ሐዋርያቸው እንደመሆኔ መጠን መልእክቴን አከብራታለሁ። ይህም በዚያ ዘመዶቼን አስቀናቸው እንደሆነ ከእነርሱ ወገን የሆኑትንም አድን እንደሆነ ነው። የእነርሱ መውጣት ለዓለም እርቅ ከሆነ ይልቁንም መመለሳቸው ምን ይሁን? ከሙታን በመነሳት የሚገኝ ሕይወት ነው። እርሻዋ ቅድስት ከሆነች ቡሆውም እንዲሁ ቅዱስ ነው። ስሯ ቅዱስ ከሆነ ቅርንጫፎቿም እንዲሁ ቅዱሳን ይሆናሉ። ከቅርንጫፎቿ አንዳንዶቹ ቢሰበሩ የዱር ወይራ የሆንክ አንተን በእነርሱ ፈንታ ተከልኩኝ፣ የእነርሱንም ስርነት አገኘ፣ እንደ እነርሱም ዘይት ሆንክ። በቅርንጫፎች ላይ አትኩራ፣ ብትኮራ ግን ስሩ አንተን ይሸከማል እንጂ አንተ ስሩን የምትሸከመው አይደለምና። ቅርንጫፎቿ ተሰበሩ፣ በእነርሱ ፈንታ እኔ የዘይት ቅርንጫፍ ሆንኩ ትል ይሆናል። አላመኑምና ተሰበሩ፣ አንተ ግን ስላመንክ ቆመሃል። እንግዲህ ፈርተህ ኑር እንጂ ራስን ከፍ ከፍ አታድርግ። እግዚአብሔር በተፈጥሯቸው ቅርንጫፎች ለነበሩ ለእነዚህ ካራራላቸው ለአንተም አይራራልህም። እንግዲህ የእግዚአብሔርን ርኅራኄውን ጭካኔውን አስተውል። የወደቁትን ቀጣቸው፣ አንተ ግን ይቅር እንዳለ ብትኖር ማረ፣ ያለዚያ ግን አንተም ትቆረጣለህ። እነርሱም ባለማመናቸው ጸንተው ባይኖሩ ይተከላሉ፣ እግዚአብሔር ዳግመኛ ሊተክላቸው ይችላልና በማለት ስለ አሕዛብ መዳን በቅዱሱ መጽሐፍ ላይ ተጽፏል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝነው መርሐ ግብር ይህንን ይመስል ነበረ። ሰናይ ጊዜን ተመኘን ከቃል ሚዲያ።